መጣ መኪና አደጋ ደርሶብኝ ነበር። ግን በዚህ ልክ አልሰበርም ብዬ ነው የመጣሁት። ስመጣ ትላንትና ስመጣ እንዲህ 3 ነው የተገለበጠው መኪናው። ጌታን ደንግጫለሁ። የሆነ ልብሴ ቆሻሿል፣ ፀጉሬ መልኬ ታጥቤ ነው። ግን ለምን እዚህ ጋር ያለኝን ነገር መስማት ስለጓጓሁኝ አዲስ ነገር አለ ስላልከኝ ነው ወደ ቤት ያልተመለስኩት። እኔ ግን ምንም አልሆንኩም። እግዚአብሔር በእኔ ላይ ታሪክ ሊሰራ እንዳሰበ አወቅኩ። ምንም ነገር ሳሉ አልተናገሩም። ጌታን ምንም አሉ ጨራ አላደረግም ምንም ነገር። እኔ አሁንም ላመንኩበት ነገር መቆም ፈልጋለሁ። ለዛ ምንም ነገር እንደማይመልሰኝ በትላንትናው ቀን አወቅኩት። ደንግጫለሁ፣ ተንቀጥቅጫለሁ። ውሃ ሰጡኝ፣ ጠጣሁና ተነስቼ ነው የተሳፈርኩት። ስላላገኘው እኔም በዚህ ልክ ስላልጠበቅኩኝ ምላሹን ፍለጋ እንደገና አሉኝ። እኔም ለተለያዩ ሰዎች በምችለው ነገር እያስረዳኋቸው ነው። ያንን ሁሉ ታሪክ ነገርሽን እስከ አሁን ድረስ ያንን ታሪክ የምታረጋግጭ ብቸኛ ሰው አንቺ መሆንሽ እኮ ከምንም የለም። ባለፈው በነገርሽን ምክንያት ማንም የለም። በቃ አንቺና እሱ ብቻ ናችሁ በስልክ የምታወሩት። ሌላ ሁለተኛ ማስረጃ ማቅረብ አለመቻላችን ሰዎችን ግራ መጋባት ውስጥ ከቶ ነበር። ዛሬ ግን ያን የሚፈታ ነገር አለ። ይህም በተቻለ አቅም ጥረት አድርገን ያ ነገር እውነት ነው ወይስ እውነት አይደለም የሚለውን ሰው ተመልካቾች የሚያውቁበት መረጃ አግኝተናል። እሱም መረጃ ወደ ተመልካቾች እናደርሳለን። ያንቺን ታሪክ ካቀረብን በኋላ በተለይ ሁለተኛው ታሪክ ከተለቀቀ በኋላ ሰዎች እኛ ጋርም ደውለው ነግረውናል። እንዴት እንደዚህ ነገር ታቀርባላችሁ? ይሄ እውነት አይደለም የተናገሩ ሰዎች አሉ። ኮሜንትም ጽፈዋል። በጣም የምንወደው ፖድካስት ነው፣ ብዙ ታሪኮችን አዳምጠንበታል። ግን እንደዚህ አይነት ነገር ባታረጉ ጥሩ ነው፣ ይሄ እውነት አይደለም ብሎ ጽፈዋል። ለሚከታተሉ ተመልካቾች እውነቱን ማሳወቅ ስለሚገባን ጥረት ማድረግ ጀመርን ማለት ነው። ፖድካስት ባለሙያዎች አሉ። ከአንቺ ላይ ስልክ ወስደው በተደጋጋሚ እንዲደውሉለት አደረገ። በጣም ረዥም ጊዜ ደጋግመን ደወል። እንዳልሽው ስልኩ አይሰራም፣ ስልኩ አይመልስም፣ ስልኩ አይሰራም፣ ስልኩ አይመልስም። ስለዚህ ያለማቋረጥ እየሞከርን ነበርና በዛ ያለማቋረጥ ባደረገው ድግግሞሽ ውስጥ አንድ ቀን ስልክ ተነሳልን ማለት ነው። አሁን በትክክል እሱ ነው እሱ አይደለም የሚለውን በምን የምናረጋግጠው? አንድ ሰው ዛሬ መጥቶ እኔ እኮ ነኝ በስልክ ስታወሪኝ የነበረው ፍቅረኛሽ ብሎ ቢመጣ መልኩን አታውቂም። በምን ደው ማረጋገጥ የምትችይው? በደንብ ነው በደንብ አረጋግጣለሁ። ምክንያቱም ማለት የመሰለሽ በዚህ ሁሉም ታሪክ ስላወራሽው ይህን ታሪክ ኮፒ አድርጎ እንደዚህ ተባብለን እንደዚህ አውርተን እንደዚህ ሙዝ ተፍቼ እያወራሁሽ እንደዚህ እስካባተር እየነዳዋል ከሀገር ስወጣ እያወራሁሽ ነበረ። እስካባተር ነው የምነዳው፣ ጠረፍ ላይ ነው ያለው። አውቀዋለሁ። በአጠቃላይ የራሴን ሰው አውቀዋለሁ። ምክንያቱም የእሱ ሁሉ ነገር ድምፅ የምንለዋወጣቸው ቃላቱ ሁሉ ነገር አለው ውስጤ ሲበረብር ነው። እንዴት ማለት በቃ ውስጤ ያውቀዋል ሙሉ ማለት ነው። እቤት ሰርቷል እያሉ ባለፈው አፓርታማ ሰርቷል ያልኩት ነገር እንትን ላይ እየተሰራ እንትን እያሉት ነው። እና ደም ስሬ ውስጥ አለ እንጂ የኖርኩበትን ፍቅሬን ስገላለጥ የኖርኩበትን ሰው መለየት አያቅተኝም። እንደዚህ እንኳን አይኔን ጨፍኜ ዳስሼ ለየዋል። በደንብ ነው በድምፁ አይኔን ጨፍኜ ለየዋል። በደንብ ነው የምለየው የራሴን ሰው። ስለዚህ ድምፁን እና ድምፅ ያገኘነውን ድምፅ እኛ ደውለን አግኝተነዋል። ምን እንዳለ ናፍቆኛል። ድምፁ ከሰማሽ ምን ያህል 15 ቀን አልፎኛል። አሁን ራሱ ልቤ እየመታ ነው። እናቴ ትሙት። አይዞሽ። እሺ አሁን እኔ የምደውልልህ ይሰማሃል አይደለም? ማውራት እሺ። ከንቁ ፖድካስት ከአዲስ አበባ ነው እኔ የምደውልልህ እና ሮዚ የ10 ዓመት ፍቅረኛህን አስታወስካት? አዎ። እና እሷኛ ጋር ቀርባ ስላላችሁ ፍቅር ለአንተ ያላትን መልዕክት አስተላልፋ ነበር። በጣም ብዙ ሰው ጓጉቶ እየጠበቀ ነው በእውነት። ራሱ ጌታን እሱ ነው። እናቴ ተሙት እሱ ውስጤን አንዘፍዝፎ ራሱ ነው የኔ ማር። ኦኬ ፕሮግራሙን ግን አይተኸዋል?
ያስተላለፈችውን መልዕክት አላየኸውም? ኢንተርኔት ያለበት ቦታ አለ? ኢንተርኔት ያለበት ቦታ አለ? ኦኬ። እና ቴክስት የጻፈችልህስ ምናምን አየኸው? እሱን አንብበኸዋል? አሁን ኢንተርኔት የምታገኝበት ኢንተርኔት የምታገኝበት ቦታ የለም? መቼ ነው ከተማ የምትወጣው? በቅርቡ ትወጣለህ? ለገና እና እስኪ ማለት እንደምንም ብለህ ኢንተርኔት የምታገኝበት ነገር ለ5 ደቂቃ እንኳን ብትሞክር ደስ ይለናል። ብትሞክር ግን እስኪ አንድ ጥያቄ ልጠይቅህ። በጣም የገረመን የ10 ዓመት ፍቅራችሁ 10 ዓመት ሙሉ በስልክ ማውራት ምን ያክል ብትወዳት ነው ግን? በጣም በጣም እሺ። እና በጣም ነው የምናመሰግነው። ስልክ አሁን ደግሜ ብደውልልህ 10 ደቂቃ በኋላ ምናምን ይሰራል? አሁን ራሱ ማለት ነው እሺ አበበ እንደውላለን። ደጋግመን እንሞክራለን። አንተም ደውልልን። እሺ ጌታ ምስክሬ ነው። በድዬ ሲለስ ለመድኃኒዓለም ነው የሚብለው። በቃ እሱ ራሱ ነው ነገር እኮ የሚታይ ነገር ነው። ፍፄ አንተን ሚዲያ እኔ በዚህ ልክ እንትን ልል አይደለም። ሚዲያ እኮ ዘላቂ ስራ ይችላል አይደል? አሁን ራሱ ውስጤ ነገር አለ። እኔ አቅም አለኝ ብዬ ወጣሁ እንጂ የሆነ ነገር ቢለኝ አላውቅም። ድምፁን ሰማ ራሱ አለ ማለት እኔ ሁለታችንም የኖርንበትን ህይወት መቼስ መግለጽ አያቅተውም፣ አይክደውም። ምክንያቱም እሱ ዋጋ ከፍሏል። በጣም የከፈለውን ዋጋ በጣም የከፈለው እኔ እንደውም አልቅሼ ምን ሊሆን ይችላል። እሱ እኮ በእያንዳንዱ እንቅስቃሴ ውስጥ አለ። በእያንዳንዱ ሲያመኝ እኔ ቤተሰቤን ምንም ነገር አድርጉልኝ ማለት አቁ በሱ ስር ገባሁ። 10 ዓመት እንደ ባልና ሚስት ነው። በቃ ኑሯችን አብረን አሉ። በሰጠሽ ቁጥር ደውለን አግኝተነዋል። እሱ ደግሞ ያረጋግጧል። 10 ዓመት የሚሆኑ ነው አገልጿል። 10 ዓመት መሆኑንና አምኖ ተቀብሏል። 10 ዓመት መሆኑን ደጋግመን እኮ ፍቅር እስከ ማቃበር ነው። ይህን እናንተ ፍቅር ወረት የሌለው ነው እንባባላለን። ይህን ሁሉ እኮ ነገ የሚያወራው ትክክል ነው። ስለዚህ በጣም ደስ የሚለው ነገር እንግዲህ እውነት ነው። የተወዳጅ ተመልካቾቻችን የሙሀባ ታሪክ እውነት እንደሆነ ያመኑ ሺዎች ናቸው። ትንሽ ጥርጣሬ የሚገባቸው ግራ መጋባት ውስጥ ያላችሁ ካላችሁ ይሄው ድምፁ እንግዲህ አሰምተናል። እውነት ነው። በህይወት ያለ ሰው ነው። እንግዲህ ለገና ነው ከሰራ ቀርብ አደርጋለሁ። ሌላ ከደወለ እንዲመጣ አደርጋለሁ። ያው እኔ ላይ ሳጨክን አይደል 10 ዓመት የኖር ሲያፈቅረኝ ሲወድ ያው በፍቅር አምላካችን እንደምንዋለው ከወዲሁ እንዲመጣ በተቻለኝ አቅም ማለት ነው። ምክንያቱም ለእኔ የታመኑ ያለቀሱ ብዙ ዘመዶች አዝማዶች አፍርቻለሁ። እሱን ነገር ደግሞ እኔ በውስጥ አውጥቼ ብቻ መፍታት አልፈልግም። እዚህ ጋር የኖርኩበትን ህመሜን ሙስሊም አልቅሰው ብቻ ዝም እንዲሉ ሰው በዚህ ልክ ነው ይኸው ብሎ ያ የከፈለልኝንም ሰው እንዲመሰገን ፈልጋለሁ። በአካል ደግሞ አግኝቼው ፍቅሬን ብገልጽለት ደስ ይለኛል። እሱን አላውቅም። ሳልፈራ ፍቅሬን ገልጽለታለሁ። እናቴ ትሙት። ምክንያቱም ምንድን ነው 10 ዓመት ሙሉ ራሴን የከለከልኩትን ፍቅር ማለትም መግለጽ እፈልጋለሁ። አሁን በአካል ቀረበሽ አግኝተሽው ያለምን ፍራች ሰዎች መንገድ ላይ ስትሄጂ ሰዎች ያውቁሻል። በጣም በቃ ምን ልበልህ ብሮድካስት ላይ እንጂ ነው። አዎ እኔ ነኝ። ሰላም ነው፣ እንዴት ነሽ? ጀግና ነሽ፣ በርቺ። መቼ ነው ልጁ የሚመጣው? ከኔ ክል እየተጨነቀ መቼ ነው የሚመጣው? በቃ አሁን ሰሞኑ ቴሌ ሄጄ ነበረ እየሰራ እና
ብሮድካስት ላይ ስራውን አንዷ ከአሜሪካን ደውላ የ3 ቀን የአሜሪካን ሀገር ስራ ሰዓት እንትን የአንቺን ብሮድካስት ስራዬን ጥዬ እያየሁኝ ምንድን ነው የሆነው? 3 ቀን ስራ ከኔ አልፎ ፈረንጆች በአስተርጓሚ እያሉት ጌታ ምስክሬ ማለት አሁን እሷ ስታየው አይተው አስቶ ፈረንጆቹን እየተተረጎመላቸው እያሉ ሰርቪስ ውጭ ይሁን ኢትዮጵያ ተባሉታል። እሱ ብቻ እሺ እውነት ለምን እንደሆነ ታውቃለህ? 10 ዓመት ዋጋ